በእግዚአብሔር ዓለም ውስጥ በሰው ዓለም ውስጥ በሚታየውም በማይታየውም ዓለም ውስጥ ማወቅ የሚገባችሁ ዋነኛ ነገር አለ። እሱም ነቢያት ሶስት አይነት ነቢያት እንዳሉ ነው። የመጀመሪያው ነቢይ the true prophet እውነተኛ ነቢያት የሚባሉ ናቸው። ሁለተኛው the false prophet ሐሰተኛ ነቢይ የሚባል ነው። ሶስተኛው the fake prophet አስመሳይ ነቢይ የሚባል። ነቢያት እግዚአብሔር አምላክ የላካቸው ነቢያት መነሻ አላቸው። ሐሰተኛ ነቢያት የሆነ ነገር ሲናገሩ የሚስቱ አይደሉም። ሐሰተኛ መንፈስ ያለባቸው ናቸው። በጨለማው ዓለም ነው እንጂ የተከፈተው ያያል። ስላልሳተ እውነተኛ ማለት ነው አይደለም። ፌኩ ግን ስለ ሰው ምንም አያይም። ስላንተ ምንም አያውቅም። ስላንተ ምንም ነገር ማለት አይችልም፣ ግን ይገምታል። ፌክ ነው። የእውነተኛ ነቢያት ግን መገለጫ 5 ነጥቦች አሉ። እኛን በአንድ በአንድ እንመለከታለን። እግዚአብሔር አምላክ ወደ ህዝቡ መልእክተኛ ይልካል። ማንም ይልከው? እግዚአብሔር አምላክ። እግዚአብሔር የላካቸው መልእክተኞች በተለያየ የአገልግሎት አይነትና ደርዝ ወደ ህዝብ ይላካሉ። ከነኛ መካከል አንደኛው የነቢያት አገልግሎት ነው። ከነኛ መካከል አንዱ የነቢያት አገልግሎት ነው። አሜን። ነቢያት የአገልግሎታቸው አንኳርና የአገልግሎታቸው አይነት ምንድነው ብለን ጠቅለል አድርገን ስናየው ነቢያት ለረጅም ጊዜ ዝም ያለውን ወይም ደግሞ ለረጅም ጊዜ መልስ ያልመጣበትን ጉዳይ የሚያናግር ወይም ከሰማይ እግዚአብሔር የተናገረውን ቃል ይዘው የሚመጡበት አገልግሎት ስለሆነ ነቢያት ዝምታውን ያናግራሉ የሚል እንድምታ ያለው የአገልግሎት አይነት ነው። አሜን። በአጭር አማርኛ በእንግሊዘኛው ስካይ ብሬከር ወይም ሰማይ ሰባሪ ተብሎ ይታወቃል። አሜን። የምናገረው ስለ እውነተኛው የነቢያት አገልግሎት ነው። አሜን። መልስ በሌለበት ዘመን፣ መልስ በሌለበት ወራት፣ መልስ በሌለበት ዓመት፣ መልስ በሌለበት ዘመንና ጊዜ ውስጥ እግዚአብሔር አምላክ እውነተኛ ነቢያት ካሉ በዛ ውስጥ አንድ ሰው ከእግዚአብሔር የሆነውን እውነተኛ ነገር ሰምቶ ይጽናናል። አሜን። ሐሴት ያደርጋል። አሜን። እግዚአብሔርን ያመሰግናል። አሜን። ታሪኩ ይቀየራል። በርግጥ አሜን 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 አላለም አንድ ሰው። አሜን። ስለዚህ እግዚአብሔር ሁሉ ጊዜ ህዝቡን በጣም ሲወድ የሚናገረው ስለ ነቢያት ነው ወይም የሚልከው ነብይ ነው። አሜን። እግዚአብሔር ቃል ሲናገር ነብይን ከወንድሞች መካከል አስነሳላችኋለሁ ይላል። አሜን። ነብይ የሚነሳ ነው። አሜን። ከማን? ከህዝቡ መካከል ስጋ ከለበሱ ወንድሞችና እህቶች መካከል እግዚአብሔር ነቢያትን ምን ይላል? ያስነሳል። አሜን። የእግዚአብሔር ዓላማ ህዝቡን ከርሱ የሆነውን ማንኛውንም ፈውስና መልእክት ወይም በረከት ይዘው ወደ ህዝቡ የሚያደርስ መልእክተኛ ምን ይላል? ያስነሳል እግዚአብሔር። አሜን። የነቢያት አገልግሎት ጫወታ አይደለም። የነቢያት አገልግሎት ዝም ብሎ ተራ ሚኒስትሪ ወይም አገልግሎት አይደለም። የእውነተኛ ነቢያት አገልግሎት በእግዚአብሔር ልብ ውስጥ ያለውን ለህዝቡ የሚራራውን የህዝቡን እንባ የሚያብሰውን ያንን ታሪክ በሰዎች ህይወት ውስጥ መፍጠር ስለሆነ እግዚአብሔር የነቢያትን አገልግሎት ስለሚያውቀው በጣም ሲወድህ ወይም በጣም ሲወድሽ ነብይ ነው የሚልክልሽ። አሜን አሜን አላለም አንድ ሰው። አሜን። ምክንያቱም ነቢያት በሁለት ትልልቅ ሜጀር ጉዳዮች ምክንያት ወደ ህዝቡ ስለሚመጡ ነው። ይሄውም ደግሞ ነፃ ለማውጣትና ከየትኛውም የክፋትና የጨለማ ኃይል ለመጠበቅ እግዚአብሔር አምላክ ለሁለት ዓላማ መልእክተኛ ወይም ነብይ ይልካል። አሜን። እግዚአብሔር አለና ህዝቡን ከግብፃውያን እጅ እንዲጠብቅና እንዲያወጣቸው ብሎ መጽሐፍ ቅዱስ በሆሴዕ መልእክት ላይ ይናገራል። ስለዚህ የነቢያት ወይም የእውነተኛ መልእክተኞች ዋነኛው ዓላማ ህዝቡን ማሳረፍ፣ መጠበቅ እነኚህ ሁለት ናቸው። አሜን አሜን አላለም አንድ ሰው። አሜን። ለምሳሌ እህቶቻችን ሲመሰክሩ ይህን ችግር
ሊፈታላቸው ይችል ነበር። ብዙ ጸሎት ቦታ እንደሄዱ እርግጠኛ ነኝ፣ እናንተም እርግጠኛ ናችሁ። ይሄ ብቻ አይደለም፣ ብዙ ሕክምና እንደሄዱ ነግረውናል፣ እኛም እርግጠኛ ነን። ታዲያ ሕክምናውም ካልፈታው ሰውም ካልፈታው ማን ሊፈታው ይችል ነበር? So when God sent a real prophet to your life, እግዚአብሔር አምላክ እውነተኛ መልእክተኛ ነብይ ወደ አንተ ሲልክ ብቻ ችግሩ ይፈታል። አሜን። አንድ ሰው ጮሆ አሜን ይበል። አሜን። ዛሬ እዚህ ጋር ቆሜ ለአንድ ሰው መፈታትና እረፍት ይሆናል እያልኩ አሜን። ስንት ሰው እረፍት ይፈልጋል? ስንት ሰው መጠበቅ ይፈልጋል? ስንት ሰው እውነተኛ መነካካት ይፈልጋል? እጆቹን ካሳየኝ በናዝሬቱ ጌታ በኢየሱስ ስም ዛሬ በእያንዳንዱ የህይወታችሁ አቅጣጫ ላይ መፈታታ ያላችሁ አሜን አሜን አሜን። በእያንዳንዱ ህይወታችሁ ላይ ጥበቃታ ያላችሁ አሜን። አታፍሩም፣ አትከስሩም። እግዚአብሔር አምላክ ዛሬ ይገናኛችኋል። አሜን። አንድ ሰው ጮሆ አሜን ይበል። አሜን። እንዲገባችሁ ከዚህ በኋላ ህዝቤ ገለባ የሆነውን ነገር እየሰማና እየተከተለ ራሱ ገለባ ሆኗል ብሎ እግዚአብሔር ተናግሮኝ ከሆነ ስለዚህ ደግሞ ይሄን ገለባ አቃጥል ካለኝ ዛሬ የሚቃጠለው አሁን በምትሰሙት እውነት ነው። አሜን። አንድ ሰው የተዘጋጀ ሰው ብቻ አሜን ይበል። አሜን። በእግዚአብሔር ዓለም ውስጥ በሰው ዓለም ውስጥ በሚታየውም በማይታየውም ዓለም ውስጥ ማወቅ የሚገባችሁ ዋነኛ ነገር አለ። እሱም ነቢያት፣ 3 አይነት ነቢያት እንዳሉ ማወቅ አለባችሁ። ስንት አይነት? 3 አይነት። አይሰማም? 3 አይነት። አይሰማም? 3 አይነት። አይሰማም? 3 አይነት። ስንት አይነት? 3 አይነት። 3 አይነት ሊሆን ግድ ስላለ እንጂ እስቲ who is going to be not sent from the Lord? ማነው ከእግዚአብሔር ያልተላከ ነብይ ኢትዮጵያ ውስጥ ብትሉኝ በቁጥር እነግራችኋለሁ። አንደኛ፣ ሁለተኛ፣ ሶስተኛ ብዬ እነግራችኋለሁ። እዚህ ኢትዮጵያ ውስጥ፣ እዚህ አዲስ አበባ ውስጥ፣ እዚህ ከተማ ውስጥ ያሉትን ስም ከምጠራላችሁ ግን አሁን የምነግረውን መልእክት ስነግራችሁ እናንተ ስማቸውን ታውቃላችሁ። እንደ ሰነፍ አገልጋይ እንትና የሚባለውን ሐሰተኛ ነው ብዬ አልነግርህም። እኔ አሁን የምነግር ነገር ወንፊት ነው። አሜን። አንተ ራስህ ትነግረኛለህ ለኔ። አሜን። መስማት የፈለገ ሰው ማን ነው? ዛሬ በሉ እስቲ ዛሬ ወንፊት ይይዛለሁ፣ ወንፊት ይይዛለሁ። እየነፋሁት በሉ እየነፋሁት ከስር የሚወርደው የሚፈልገው ነው። ከላይ የሚቀረው የማቃጥለው ነው። የተዘጋጀ ሰው አራፋሲያ። ስለዚህ የእግዚአብሔር ሰው እንትና ሐሰተኛ ነው ብሎ ይነግረኛል ካልከኝ በጣም በዚህ ደረጃ ሰነፍ አይደለም። እኔ ግን እነግርህና ወንፊቱን ሰጣለሁ። አንተ ራስህ ዛሬ ታውቃለህ። አሜን። ስንት አይነት ነቢያት አሉ? 3 አይነት። የመጀመሪያው ነብይ the true prophet እውነተኛ ነቢያት የሚባሉ ናቸው። ሁለተኛው the false prophet ሐሰተኛ ነብይ የሚባል ነው። ሶስተኛው the fake prophet አስመሳይ ነብይ የሚባል። በ3 ይከፈላል። ዝርዝሩን እናገራለሁ። ዝርዝሩን ስናገር አንተ ምን እንደምታረግ ታያለህ። አናቪራ ሃዱቭራሺ ካፓታ ሊቬሪያ ባስ። አንድ ሰው ጮሆ አሜን ይበል። አሜን። ስንት አይነት ነቢያት አሉ? 3 አይነት። የትኛውን ነው የምትፈልጉት እናንተ? ኦኬ። ስለሌሎቹ ግን ማወቅ ይጠቅማል። እየነገርኳችሁ ራሱ ቴሌቪዥኑ አይናችሁ ላይ ይቀመጣል። ከዛ ራሳችሁ ታዩታላችሁ። የሚያምን ሰው ጮሆ አሜን ይበል። አሜን። እስኪ ዛሬ በሉ ጮህና ዛሬ በኢየሱስ ስም እግዚአብሔር አምላክ በሚገልጥልኝ እውነት እውነተኛውን መለየት ጀምራለሁ። እውነተኛ ነቢያት መነሻቸው ይታወቃል፣ ከየት እንደነሱ ይታወቃል። በመጽሐፍ ቃል ላይ መነሻቸው የማይታወቅ ነቢያቶች የሉም ከአንድ ነብይ በስተቀር። እሱም የእግዚአብሔር ቃል ሲናገር ቴስቢያዊው ኤልያስ ይላል። ቴስቢያዊ ነው ይላል እንጂ አባቱ ማን ነው እናቱ ማን ነው በፊት ምን ነበር ምንም ግራውንድ የለም። ሌሎቹን ነቢያቶች ግን የት እንደተነሱ በማስር እንደተማሩ የት እንደነበሩ ይታወቃሉ። ለዚህ ነው የእግዚአብሔር ቃል በአዲስ ኪዳን ነቢያትም ይልና ከኢየሩሳሌም ወረዱ ይላል። መነሻቸውን ሲነግር ነው። ነቢያት እግዚአብሔር አምላክ የላካቸው ነቢያት መነሻ አላቸው። አንድ ሰው ጮሆ መነሻ አላቸው ይበል። መነሻ አላቸው። ከየት እንደተነሱ ማይታወቅ በሉ። ከየት እንደተነሱ ማይታወቅ። ከየትኛው ስፒሪት ጋር እንደነበሩ ማይታወቅ በሉ። ከየትኛው ስፒሪት ጋር እንደነበሩ ማይታወቅ የእግዚአብሔር ነቢያት በሉ። የእግዚአብሔር ነቢያት አይደሉም። አሜን አሜን አሜን። ስለዚህ የመጀመሪያው ነገር you have to know where they start። ኢየሱስ ክርስቶስ የተባረከ ይሁን። አሜን። ከዛ በላይ የእውነተኛ ነቢያት መገለጫ 5 ነጥቦች አሉ። እነኛን በአንድ እንመለከታለን።
የመጀመሪያው ከእግዚአብሔር ቃል ጋር የሚስማማ ወይም የሚገናኝ ሪሌትድ የሆነ መልእክት ብቻ ይናገራሉ። there is no fallacy in it። እየሰማችሁ ከእግዚአብሔር ቃል ጋር ሃርመኒ ያለው ወይም ደግሞ የሚስማማ እውነት ሲናገሩ ታያላችሁ። አሜን። most of them they are a great preacher and teacher። አሜን። ታላቅ ሰባኪና አስተማሪ ናቸው። አሜን። ሁለት ቃል መናገር የሚከብዳቸው አይደሉም። the prophets are a teacher። ቁጭ አርገው ያስተምሩሃል፣ ቁጭ አርገው ይሰብኩሃል። እውነተኛ ነብይ የሚናገረው የሚጠፋበት አይደለም። አሜን አላለም አንድ ሰው። አሜን። የሚናገሩት ደግሞ እንደ እግዚአብሔር ቃል ነው። አሜን። እየተናገረ ከእግዚአብሔር ቃል ጋር መሰረታዊ ፍልሰት እንደሌለው አንተ ተመሰክራለህ። ምክንያቱም ልክ ሂሳብ አንደኛ ክፍል ስንት ነው? 2 ነው። ጌታ ይባርክ። አንደኛ ክፍል አልፈ ሁለተኛ ሶስተኛ ልክ 10ኛ ክፍል ስትደርስ አንድና አንድ ስንት ይሆናል? 2። ኦኬ 10ኛ ክፍል ጨርሰ ዩኒቨርሲቲ ገብተ 1 ሲደመር 1 ስንት ነው? 2። ስለዚህ ማትስ ወይም ሂሳብ እያደገ ሲሄድ ሞር ኮምፕሊኬትድ እየሆነ ይሄዳል እንጂ አንድና አንድ 2 መሆኑ ይቀየራል? አይቀየርም። መሰረታዊ ግጭት የለውም ሂሳቡ አይደለም። ልክ ዩኒቨርሲቲ ገባ አንድና አንድ 4 ሆኖ አታገኘውም። ልክ እንደዚሁ የመጽሐፉ ቃልና ያፋቸው ቃል ጥርሰት የለውም፣ አይጣረስም። ሃርመኒው ትክክል ነው። እንደዚህ ነው የሚገጥመው። አንድ ሰው ጮሆ አሜን ይበል። አሜን። የእግዚአብሔር ቃል በሉ እስቲ የእግዚአብሔር ቃል። አሜን አሜን። ሁለተኛ ለኢየሱስ ክርስቶስ ሰሚት የሚያደርጉና ኢየሱስ ክርስቶስን የሚያከብሩ ናቸው። እውነተኛ ሞዴል አድርገን የምንወስደው መጥምቁ ዮሐንስ ነው። ከሴት ከተወለደ እንደሱ ያለ ነብይ የለም ይላል። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ እያለ ጣቱን ወደ ኢየሱስ ክርስቶስ ያሳያል። እርሱ ይልቅ እኔ ላንስ ይገባኛል፣ የጫማውን ጠፍር እንኳን ፈታ ዘንድ የማይገባኝ ከኔ በኋላ የሚመጣ እሱ ከኔ ይልቅ የከበረ ነው እያለ ስለ ኢየሱስ ይናገራል እንጂ ኢየሱስ አይሆንም። እሱ የእውነተኛ ነብይ መገለጫ ነው። ሶስተኛው በቅድስና ይኖራል፣ በሆሊነስ ይኖራል። አሜን። ህዝቡን በሆሊነስ ያጣብቃል። አሜን። በእግዚአብሔር ጽድቅ በእግዚአብሔር ቅድስና የሚወጣ የሚገባ ነው። እርም አታዩበትም። ከመንጋው መካከል እየመረጠ የሚበላ አይደለም። ኳይር መሃል የሚገባ አይደለም። የመንጋው ሚስቶች የሚያሳድድ አይደለም። መነጽር አድርጎ ለሊት የሚወጣ አይደለም። የእግዚአብሔር እውነተኛ ነብይ በቅድስና የሚኖር ነው። አሜን አሜን አላለም አንድ ሰው። አሜን። የእግዚአብሔር እውነተኛ ነብይ በምን የሚኖር ነው? በቅድስና የሚኖር ነው። የተቀደሰ ህይወት ያለው ነው። ከእንትና ጋር ነበረ እንትና ጋር ሄዶ ነበረ እንትና ጋር ሲወጣ ይወት የሚባል አይደለም። አሜን አላለም አንድ ሰው። አሜን። እስኪ ጮክ ብሎ አሜን ይበል። አሜን። ጮክ በሉና አሜን በሉ ባካችሁ። አሜን። እጆቻችሁን አንሱና የእግዚአብሔር ነብይ በሉ እስቲ። የእግዚአብሔር ነብይ በቅድስና ይኖራል፣ በቅድስና ይኖራል። አንዳንድ ጊዜ ሰርፕራይዝ ላይ ያደርጋችሁ ይችላል። አንዳንድ ጊዜ የእግዚአብሔር ጥሪ ያለበት ሰው ለሌሎች መኖር መጀመር አለበት። ምን ማለት ነው? ከኔ አጠገብ የእግዚአብሔርን ሴት ታውቃላችሁ። እሷን ብቻ ሁሌ ታያላችሁ። እሷ በሌለችበት ከተለያየ ሰው ጋር የምታዩኝ ከሆነ ችግር አለ ማለት ነው። የእግዚአብሔርን ሰው ወክ እንኳን ሲያደርግ ሰላም እንኳን ሲል ላታዩት ትችላላችሁ። ሰላም ማለት መጥፎ ስለሆነ አይደለም፣ በሌላ ህሊና ውስጥ የሚገባውን ነገር ለመጠበቅ ነው። አንድ ሰው እጆቹን አንሳና እውነተኛ ነብይ በሉ። እውነተኛ ነብይ በቅድስና ይኖራል፣ በቅድስና ይኖራል። አንድ ሰው እውነተኛ ነብይ በሉ። እውነተኛ ነብይ በቅድስና ይኖራል፣ በቅድስና ይኖራል። እውነተኛ ነብይ አራተኛ የመንፈስ ቅዱስ ፍሬ አለበት። አሜን። ብዙ ሰው የመንፈስ ቅዱስ ፍሬንና የመንፈስ ቅዱስ ስጦታን አይለይም። the gift of holy spirit and the fruit of holy spirit በጣም ይለያያሉ። the gift of holy spirit የመንፈስ ቅዱስ ስጦታ ማለት አንደኛ ቆሮንቶስ ላይ የተጻፉት 9 ስጦታዎች ናቸው። የመፈወስ ስጦታ፣ በልሳን የመናገር ስጦታ፣ ልሳን የሚናገረው የሚተረጎም፣ የእምነት ስጦታ፣ የኃይል ስጦታ ያለ እየቀጠለ 9 ያደርጋቸዋል። እነኚህ የመንፈስ ቅዱስ ምንድናቸው? ስጦታ ናቸው። የመንፈስ ፍሬ ግን ገላትያ ምዕራፍ 5 ላይ ያለው ቃል ፍቅር፣ ቸርነት፣ በጎነት፣ የዋሃት፣ ራስን መግዛት እያለ 7 ነገሮች ይቀጥል። እውነተኛ ነብይ የመንፈስ ቅዱስ ፍሬ አለበት። አሜን አላለም አንድ ሰው። አሜን። ዛሬ አሜን የሚለኝ ሰው በጣም ታንሷል። አሜን 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 አሜን። አምስተኛና የመጨረሻው እውነተኛ ነብይ ሰዎችን ፊታቸውን ወደ እግዚአብሔር ዘወር የሚያደርግ በንስሐ እንዲመለሱ የሚያደርግ አቅም አለው። አሜን። አንድ ሰው ጮሆ አሜን ይበል። አሜን። የሚያምን ሰው ጮሆ አሜን ይበል። አሜን። እስኪ ጮሁና አሜን በሉ። አሜን። እስኪ አንድ ሰው አሜን
አሜን። ስድስተኛ የእውነተኛ ነቢይ ምልክት ፍሬ ያለው ፈውስ፣ ፍሬ ያለው ዴሊቨራንስ፣ ፍሬ ያለው መልእክት። አሜን። ብዙ ጊዜ ትሰማላችሁ። most of the people ይሰማሉ፣ ምስክርነት የለም። ለምሳሌ እቺ ልጅ ተፈወሰች። ይሄ መልእክት እውነተኛ መሆኑን የምታውቁት እቺ ልጅ እዛ ስትሄድ ሊጥላት አይገባም። ትምህርቷን ማለፍ አለባት። ምክንያቱም ይዞ የገባውን ይዞ ከወጣ የእውነተኛ አገልግሎት ምልክት ይሄ ነው። አሜን አሜን። ቁጭ በይ። እውነተኛ አገልጋይ ታምራት ያደርጋል፣ አስማት አይሰራም። እውነተኛ አገልጋይ ወይም እውነተኛ ነቢይ ምን ያደርጋል? ታምራት ያደርጋል፣ አስማት ግን አያደርግም። ኦኬ፣ በአስማትና በታምራት መካከል ያለው ልዩነት ልንገራቸው። አስማት ያስደንቃል። አስማት የማይካየው ያጠፋውና ማይኩ የት ሄደ? እጁ ላይ ማይክ ነበር አጠፋው ትላለህ። አንድ አትልም? አስማት ስም ከበደ ነው፣ 3 ልጆች አሉት። ስትመጣ መኮሮኒ በልተን የመጣው ስትሄድ አሁን የምትተኛው ቀብሌ ስንት ነው ምናምን ልህና ትላለህ። ምስክርነት ግን የለም። ኦኬ፣ ምን ይሁን ታዲያ? አስማት ያስደንቃል፣ ፍሬ ግን የለውም። በብር አድርግል በዶላር ዶላሩ በቀርና ብሩ በመጣ ይሄም ምስክርነት 100 ዓመት ጠብቄ ሰውየው $1 አያይም። እየሰማችሁ ነው? እኛ we don't need አስማት, we need miracle. አሜን። እኛ አስማት ሳይሆን ተአምራት ነው የምንፈልገው። አሜን 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 አላለም ሰው። አሜን። ስለዚህ ሞር ሴሌብሪቲ ላይ አይደለም ያተኮረው። ሞር ሴሌብሪቲ ማስጮሁ ላይ ምናምን አይደለም። ፍሬ አለው። በቃ ከተነገረ ትመጣለህ። አሜን። ባለፈው ሳምንት የመሰከረ ሰው ነበረ። አንድ ገርጋሮ የሚባል ልጅ መጣ። ስሙኝ፣ ገርጋሮ በጣም ቢዝነስ ሚሊዮነር ሰው ነው። ተራ ሰው አይደለም። ገርጋሮ ሚስት አሉት፣ ልጆች አሉት። በቲዮሎጂ ዲግሪ ያለው መጽሐፍ ቅዱስ ጥናት ያውቃል። አንድ ቀን በጨለማ ዓለምም በብርሃን ዓለም ወድቆ አያውቅም። ማለት ተጸልዮለት ወድቆም አያውቅም። ገርጋሮ ክችች ያለ የባይብል ስኮላር ነው ወይም የባይብል ተማሪ ነው። መሸወድ አይቻልም። ገርጋሮ ግን ይሄ ሰው ግን የገዛ ዘመዱ አሬስት አረገው። እጁ ላይ ያለውን ነገር ሁሉ አረገው። ገርጋሮ ደሃ ሆነ፣ ባዶ እጁን ቀረ፣ የሚበላው አጣ። ስንቶቻችሁ ዴስቲኒ ቼንጅ የሚያደርጉ ስፒሪቶች አሉ የሚለውን ትምህርት ተምራችኋል? እዚህ ያንተም ፍጻሜ የሚቀይሩ ኮኮብ የሚቀይሩ አሉ። ይሄን ትምህርት የሰማ ማን ነው እዚህ? ያ አንተ ቁጭ እንዳልክ ኮኮብን ቀይሮ ባንተ ኮኮብ መኖር የሚቻልበት ዓለም ላይ እዛ በድግም በጥንቆላ እንደዚህ ያደርጋሉ። አንተ አለህ እኮ ያንተ ድል ጠቅላላ ግን ይዞራል። ገርጋሮ እንደዚህ ነው ያደረጉት። ያደረገው ሰው ሚሊዮነር ሆነ፣ መኪኖች አሉት፣ በጣም ብዙ ነገሮች አሉት፣ ሀብታም ሆነ። ገርጋሮ ግን አንድ ቀን እንደዚህ ሲያይ ሞስት ኦፍ ዘም እውነተኛ ነገር ቶሎ አይታወቅም። ሲያይ እዚህ ሰውዬ ጋር መሄድ አለብኝ አለ። ከሌላ ሀገር የመጣ ቀን ገርጋሮ ያ የቲዮሎጂው ያ ብዙ ቸርቾች የሚያካልለው የመጣ ቀን የእግዚአብሔር እሳት እኔ ፕሮፌሳይ ሳደርግ ወደ ኋላ ተገልብጦ ወደቀ። አሜን። ገርጋሮ ከወደቀ በኋላ ሚስቱም ነበረች። ሚስቱን ይዞ ነው የመጣው። ሚስቱ የምን ጠጠር ነው? የኩላሊት ጠጠር፣ ይሄን ጣት የሚያክል እና ፕሮፌሳይ ይኸውላችሁ፣ እውነተኛ ነብይ ታምራት ነው የሚያደርገው፣ አስማት አያደርግም። ጠጠሩ ይወጣላል። ጠጠሩ በሽንት ወጣ። አሜን። ይሄ የሚያክል ሶስት ጠጠር። ይሄ ብቻ አይደለም። ልስን በደንብ ስሙ። ይሄ ብቻ አይደለም። ገርጋሮ ወደቀ። ቸርችን ፕላንት አድርጓል። ገርጋሮ የቲዮሎጂ ግን አይወድቅም። የሚጥለው ካላገኘ ለምን ይወድቃል? ገርጋሮ ሚስቱ እንደዛ ሆነች፣ እሱ ዜሮ ሆኖ የእግዚአብሔር መንፈሱን መታው። መንፈሱ ማኒፌስት አረገ። የገዛ ወገኑ ዘመዱን ስም መንፈሱ ጠራ። ያደረገው እንዴት እንደሆነ ተናገረ። ዜን ነፃ ሆነ።
አሜን። የዛን ቀን ተፈታ። አሜን። ተፈታ የሚባለው ግን ገርጋሮ ወደ ነበረበት ቦታ ሲመለስ ነው። አሜን። ይኸውላችሁ እውነተኛ አገልጋይ አስማት አይደለም ታምራት ያደርጋል። አስማት በዛ ሰዓት የሚያስደንቅ ነው፣ ፍሬ የለውም። ምስክርነት ማምጣት አትችልም፣ ማምጣት አትችልም። በደንብ እየሰሙኝ ስለሆነ ገርጋሮ ግን ሄደ። ሲሄድ ለመጀመሪያ ጊዜ ከብዙ ዓመት በኋላ 5.5 ሚሊዮን ብር ገባ። አሜን። አንድ በሉ። ገርጋሮ ቤት ሰራ፣ ገርጋሮ መኪና ገዛ፣ ገርጋሮ ላይፉ እንደዚህ ተገለበጠ። አሜን። የተወሰደበት ነገር ሁሉ ተመለሰ። አሜን። አንድ ሚስቱ 3 ጠጠር ወጣ ከውስጧ። አሜን። 2 አሁን በቤት ውስጥ ችግር የሚባል ነገር የለም። ያስደጋሚ መጣና ምክንያቱም በቲቪ አይቶት ነበረ። መጣና አይ ለአገልጋዩ የሆነ ነገር ሰጥቶት እንዲልለት አርጎ ነው እንጂ ይሄ አይደለም። ኦኬ እሱ ልትክድ ትችላለህ፣ ነገሩ ግን ተመለሰ። አሜን። ኦኬ እውነተኛ አገልጋይ ተአምራት ያደርጋል፣ አስማት አያደርግም። አስማት ይሄ ግን ላንቺ ምስክርነት አያመጣም። አያ አንተ እዚህ ጋር ያለው እንቅርት ሳይነቀል ጮኸ ሄደ እንቅርቱ እዛው ጋር ከተቀመጠ ይሄ አስማት ነው እንጂ ተአምራት አይደለም። እኛ አስማት መቼ ፈለግን? እግዚአብሔር አስማት ሳይሆን ተአምራት ያደርጋል። አሜን። የመጣሁት ወደ እግዚአብሔር ወደ ጌታ ወደ ኢየሱስ ክርስቶስ ነው የሚል ሰው ኦላዲ ቫናርዲ ካቾራ ቪዲያማስ እጆቻችሁን አንሶ ዛሬ በሉ እስቲ ዛሬ የእውነት መንፈስ ያገኘኛል፣ የእውነት መንፈስ ያገኘኛል፣ የእውነት እፈታለሁ፣ የእውነት እፈታለሁ። ሉክ ቁሚ። እቺ ልጅ ዛሬ ጌታ ካላገኘኝ በቀጥታ ፕሮስቲቲዩት ሴተኛ ዳሪ እሆናለሁ ብላ ነበር የመጣችው ባለፈው ሳምንት። ምክንያቱም ሁሉ ነገር ተወሰደባት። ዛሬ ግን በእግዚአብሔር እግር ስር ቁጭ ብላለች። አሜን። ምስክርነት አለው ህይወቷ። አሜን። እውነት ተፈታለች። አሜን የሚል ሰው አሜን። እውነተኛ አገልግሎት አስማት ሳይሆን ታምራት ነው ያለው። አሜን። አዎ እግዚአብሔር አስማት ሳይሆን ምን ያደርጋል? ታምራት ያደርጋል። ደስ አለሽ? በጣም እንዴት ነው? ከሳምንት ጀምሮ እስከ ዛሬ በጣም ደስ ብሎኝ ነው ያለሁት። መሳቅ ብቻ ነው በቃ። ስራ ሰራለሁ፣ ስቃለሁ፣ ገባለሁ፣ እየዘመርኩ ወጣለሁ። ሃሌሉያ። አሜን። there is a testimony። አሜን። ለምን when there is a miracle አሜን። there is a real man of God። ታምራት ካለ እግዚአብሔር አለ፣ እውነተኛ መልእክተኛ አለ። አሜን። እስቲ እጆቻችሁን አንሱ። ዛሬ በናዝሬቱ ጌታ በኢየሱስ ስም እስከ ዛሬ በሽንገላ በገለባ ምክንያት ስትጮሁ ስትነሱ ስትፈርጡ ውላችሁ ነገር ግን በህይወታችሁ ጠብ ያለ ነገር ያላያችሁ ዛሬ ገለባውን እግዚአብሔር እንደዚህ ብሏል፣ አቃጥላለሁ ብሎ። አሜን። በናዝሬቱ ጌታ በኢየሱስ ስም ገለባው ይቃጠላል። አሜን። ከህይወታችሁ ላይ ይቃጠላል። አሜን። ከኑሯችሁ ላይ ይቃጠላል። አሜን። ከእንጀራችሁ ላይ ይቃጠላል። አሜን። ከጤናችሁ ላይ ይቃጠላል። አሜን። ከቤታችሁ ላይ ይቃጠላል። አሜን። አቃጥላለሁ። አሜን። እጆቻችሁን አንሱና ገለባው በሉ እስቲ። ገለባው ከህይወቴ ላይ ይቃጠላል። ይቃጠላል። የኔ አምላክ በሉ። የኔ አምላክ የታምራት አምላክ ነው። የታምራት አምላክ ታምራት በሉ። ታምራት ያደርግልኛል። በታምራት በሉ። በታምራት እነካለሁ። እስኪ እጆቻችሁን አንሱ እባካችሁ። ጠላት ይስማ፣ እግዚአብሔር ደስ ይበለው። ከዛሬ ጀምሮ በሉ። ከዛሬ ጀምሮ እኔ በሉ እኔ የሐሰተኞች የእውነተኛ ያልሆኑ መልእክተኛ መሳዮች መጫወቻ አልሆነም። እግዚአብሔር የላከልኝን አውቃለሁ። ኦኬ እኔ በመልእክቴ እግዚአብሔር ታምራት እንጂ አስማት አያደርግም ካልኩ አስማቱን ፈልገ ድረስበት። የት እንዳለ ድረስበት። 50 ጊዜ ሰምተሃል፣ 55ኛ ጊዜ ሄዳል፣ 56ኛ ጊዜ ሰምተሃል። እስካሁን ወደፊትም አልሄድክም። እንደውም ወደ ኋላ ሊሆን ይችላል። አንዳንዱ ሰው እንደሚለኝ እኔ አልነግርህም፣ አንተ ድረስበት። እጆችን አንሳ። እግዚአብሔር ምን ያደርጋል? ተአምራት ያደርጋል። ተአምራቶች ምንድናቸው? እውነት ናቸው። በቃ ተሰበረ ካለ ተሰብሮልሃል። አሜን። ተፈታል ካለ ተፈታል። አሜን። ወጣል ካለ ወጣል። አሜን። ገብታል ካለ ገብታል። አሜን። 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 በአስማት ትጮሃለህ፣ ትደንቃለህ፣ ነገር ግን ፍሬ አታይም። በተአምራት ግን ለዘላለም ታርፋለህ። አሜን። እቺ ልጅ አሁን ለዘላለም አርፋለች። አሜን። ከጊዜ የተነሳ ነው እንጂ በጣም ብዙ ሺህ ምስክርነቶች ልነግራችሁ ይችላል። መለያው ግን አንድ ነው። እግዚአብሔር አስማት ሳይሆን ምን ይሰራል? ታምራት
ታምራቶች ምንድናቸው? እውነት ናቸው። እስኪ እጆቻችሁን አንሷቸው። እግዚአብሔር በሉ እስቲ። እግዚአብሔር አስማት ሳይሆን ታምራት ያደርጋል። ታምራቶች በሉ። ታምራቶች እውነት ናቸው። አንድ ራብራ የሚባል ልጅ ነበረ። ከልጅነቱ ጀምሮ ለ10 ምናምን ዓመት ይጥለዋል። የሚጥለው በሳምንት አይደለም፣ በየቀኑ ነው። ለአንዴና ለመጨረሻ ጊዜ እውነተኛው ጌታ መጥቶ ነቀለለት። አሜን። እስከ ዛሬ ድረስ ያን በሽታ ያቆም። አሜን። ታምራቶች ምንድናቸው? እውነት ናቸው። አይሰማም ባክህ። እውነት ናቸው። ታምራቶች ምንድናቸው? እውነት ናቸው። ታምራቶች ምንድናቸው? እውነት ናቸው። ነገር ግን መጽሐፍ ሲና ሕዝቤ እንዲህ ያለውን ይሻል እንደሚል ግርግሩን የት እንዳለ ታውቃላችሁ? አስማቱ ጋር ነው። የእግዚአብሔር ሕዝብ አስማት ያስፈልግ። እዚህም አስማት ካየህ ፕሊስ እንዳትመጣ። አስማት ይበላል። እግዚአብሔር አምላክ ተአምራት ያደርጋል። አሜን። ታምራቶች ምንድናቸው? እውነት ናቸው። እግዚአብሔር ምን ያደርጋል? ተአምራት ያደርጋል። ታምራቶች ደግሞ ምንድናቸው? እውነት ናቸው። እግዚአብሔር አስማት አይሰራም። የካርታ ጨዋታ አይጫወትም። ጌታ ከመጣ ያንቺን ቀንበር ይሰብረዋል። አሜን። ዘመንሽን ሙሉ እልልታ ቤትሽ ይገባል። አሜን። አስማት ቤተክርስቲያን ውስጥ አይሰራም። አሜን። እኛም ሀገር አሉ። ወደ ሰሜን ብትሄድ መጫኛውን ያቆሙታል። ጉድ ነው የምትለው። መጫኛ ማለት ታውቃለህ አይደል? ገመዱ ማለት ነው። ገመድ በራሱ ይቆማል፣ ይወርቃል አይደል? እነሱ ግን በድግምት ቀጥ ያደርጉታል። እና ምን ይሁን እዚህ ምንድነው አንተ ላይ የሚመጣው ነገር? ፍሬ ያለው መጫኛው ቆመ ብለህ ወደ ቤት ትመጣለህ። በሽታው ግን አንተ ላይ አለ። እንደነበር እግዚአብሔር አስማት አይሰራም። ተናገሩ እንጂ አስማት አይሰራም። እግዚአብሔር ምንድነው የሚሰራው? ታምራት። go and search every miracles እግዚአብሔር የሰራቸው ለሕዝቡ በረከት ነው። አሜን። ባሪያ እግዚአብሔርን የሚፈራ እንደሆነ አንተ ታውቃለህ አለች። ኤልሳ ጋር መጣ። በቤትሽ ምን አለ? ባዶ ማድጋና ጥቂት ዘይት። እግዚአብሔር አስማት ቢሆን ኖሮ የሰራው ኖ God perform a miracle። አሜን። እግዚአብሔር ታምራት ነው የሚያደርገው። አሜን። ከዛስ ሂጂና ካንቺም ከልጆችሽም በኋላ በሮችን ዝጊ። ከዛስ ጨምሪ። ባለዳ ልጆቿን ሊወስዳት ነው። ልጆች ነበሯት። ኮላተራል አስይዛቸዋለች። ካልከፈለች ልጆቹን ባሪያ አድርገው ይወስዳሉ። ልክ መንግስታውን ቤትን አስይዘህ ብር ትወስዳለህ። ካልከፈልክ ምን ይወስዳል? ቤቱን ይወስዳል። ልክ እሷ ደግሞ የሚያዝ ነገር ይላል። ልጆቿን ነው ኮላተራል ያስያዘችው። በቃ እነኚህ ልጆች ካልከፈልኩ ባሪያ ታደርጋቸዋለህ ብላ ብር ወስዳለች። መክፈል አቃታት። ሲጨንቃት ሄደች። ከዛስ ሂጂ ካንቺና ከልጆችሽ በኋላ በሩን ዝጊ። ዘጋች ይላል። ብድግ አድርጋ ስታደርገው ዘይት መጣ ይላል። አሜን። ከጎረቤት የተዋሰችው የሷንም ጨምሮ ሞላ ይላል። አሜን። ይሄ ምንድነው? ታምራት፣ አስማት አይደለም። ምክንያቱም ታምራት ሰዎቹን ያሳርፋል። አሜን። አስማት ግን ያሳስቃል። ከዛ ግን ምንም የለም። ከበደ ስትወጣ መኮሮኒ በልተ ፓስታ በልተ መጣ ምንም የለም። ፌክ የሰማይ ነው። ፓስታ ብላ ምንም አይመለከተኝም። አሜን አሜን። ተባረክ። ሁለተኛ ነገሥት ምዕራፍ 4ን የዛችን ሴት እየተናገር ነው። ከዛስ ዘይቱ ሲሞላ ታማኝ ነች። ዘይቱ ግጥም አላለችው። ምን ላርግ ስትለው በመጀመሪያ አላት ሂጂና ሸጠሽ ለባለዳው ክፈይ አላት። አሜን። ከዛስ ሌላውን ደግሞ አንቺና ልጆችሽ አላት። ሄዳ እዳ ከፍላ ሚሊዮነር ሆነች። ዘይት ነጋዴ ሆነች። አሜን አሜን። ታምራት ሲሆን አንተን ያሳርፋል። አሜን። አንቺን ያሳርፋል። አሜን። we don't need fake news we need miracle። አሜን። ታምራት ነው የምንፈልገው። አሜን። ህዝቤ ገለባ እየሰማ ገለባ ሆኗል። ሕያው እግዚአብሔር ምስክሬ ነው። ጌታ የነገረኝን ነው የምነግራችሁ። እጆቻችሁን አንሱ። በኢየሱስ ስም ገለባው ከውስጣችሁ እንዲቃጠል። አሜን አሜን አሜን። ገለባው ከውስጣችሁ እንዲቃጠል ጸልያለሁ። አሜን። ከዛሬ ጀምሮ በሉ። ከዛሬ ጀምሮ አልጫወትም። ዋይ ፕሊዝ። በታምራት ብትደነቁ ደስ ይለኛል። ግን ብዙ ሰው በአስማት ነው የሚደነቀው። ፍሬ የለውም። ምንድነው? ምን ትርጉም የለውም። ተጸልዮ ለምስክርነት መጡ። ሰኔ 12 ነው ገላለሁ ያለው። አሁን ምንድነው? ሐምሌ 2 ነው። እግዚአብሔር በአንድ ወር ውስጥ ነገሮቹን ገለባብጦ ይሄው ቁጭ አረጋ። አሜን አሜን። ይሄ ታምራት ነው። አሜን አሜን። ታምራት መልስ አለው። አሜን። የሚዳሰስ የሚጨበጥ ነገር አለ። አሜን። አስማት ግን ከእግዚአብሔር አይደለም። አስማት ግን ያሳስቃል፣ ፍሬ የለውም። ይኸውላችሁ ታምራት የሚገለጠው when you are stressed and worry አንተ ስትጨነቅና መግቢያ ስታጣ መልስ ስታጣ ታምራት ይወለዳል። አሜን። ባንተ አይጫወትም።
ሄዱ ተአምራት የሆነባቸውን ቦታዎች ሁሉ ተመልከቱ። እኔ ከጊዜ የተነሳ ሁሉንም አልነግራችሁም። ጴጥሮስ የሚከፍለው ምን አጣ? አንተን ሊያስደንቅ አይደለም በዚህ ተአምራት የሚሆነው። ግብር የሚከፍለው አጣ። ተጨነቁ። ኢየሱስ ጎ ሂድ የመጀመሪያዋን አሳ ውሰድ። ዛሬ እንደሚሰብኩት አይደለም። ሂድ አሳውስ ከአሳ አስታቴር ታገኛለህ። አውጣ። ምን አድርገው? ክፈለው። ተአምራቶች ለመልስ ነው የሚመጡት። ራካራፋሲያ ለጫወታ አይመጡም። ጉባኤ ለማሞቅ አይመጡም። አንተን ያስደንቀው ያንተንና ያንቺን ችግር የሚፈታ ታሪክ ቀያሪ ናቸው። አሜን። ተአምራት የሚመጣው መልስ ለማምጣት ነው። አሜን። አውጥቶ እኮ ከአሳ ውስጥ ብር አገኘው ነው ያለው። ሄዶ ምን አለ? ግብር ከፈለ። የተጨነቃችሁ አላችሁ? እግዚአብሔር ተአምራት ያደርግላችኋል። አሜን። የተጨነቃችሁ አላችሁ? እግዚአብሔር ከሰማይ መልስ ያመጣል። አሜን። ተአምራቶች ምን አላቸው? መልስ አላቸው። ይሰማል ወይ? ተአምራቶች ምን አላቸው? መልስ አላቸው። ተአምራቶች ምን አላቸው? መልስ አላቸው። ታመህ ከሆነ ተነቅሎ ተፈወስኩ ብለህ ትመጣለህ። አሜን። ተዘግቶብህ ከሆነ ተከፍቶ ተከፈተልኝ ብለህ ትመጣለህ። አሜን። 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 ተአምራቶች ምን አላቸው? መልስ አላቸው። መልስ አላቸው። መልስ የሌለው ተአምራት አስማት ነው። አስማት ደግሞ ከእግዚአብሔር አይደለም። እየሰማችሁ ነው? አንድ ሰው እየሰማ ነው? አዎ። እውነተኛ ነቢያት፣ እውነተኛ መልእክተኞች ተአምራት ያደርጋሉ። አሜን። ተአምራት ደግሞ አስማት አይደለም። ተአምራት ምንድነው? እውነት ነው። ተአምራቶች ምን አላቸው? መልስ አላቸው። ስንት ሰው መልስ ይፈልጋል? ማራቦሶ እግዚአብሔር አስማት ሳይሆን ተአምራት ያርግላችሁ ዛሬ። አሜን። እግዚአብሔር አስማት ሳይሆን ተአምራት ያርግልሽ ዛሬ። አሜን። በዚህ በረከት ባረካችኋለሁ። አሜን። 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 እግዚአብሔር አስማት ሳይሆን ተአምራት ያርግላችሁ። አሜን። የማታውቁት የማትጠብቁት አዳዲስ ነገሮች በህይወታችሁ ላይ ይፈጠሩ። አሜን። 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 እስኪ እጆቻችሁን አንሱና አባቴ በሉ። አባቴ የታምራት አምላክ ነው። የታምራት አምላክ ዛሬ ታምራት ያደርግልኛል። ዛሬ ታምራት ያደርግልኛል። አምላኬ በሉ። አምላኬ የታምራት አባት ነው። የታምራት አባት ዛሬ ታምራት ያደርግልኛል። ዛሬ ታምራት ያደርግልኛል። ታምራት ሲመጣ ምን ትላለህ? ታርፋለህ። አሜን። እጆቻችሁን እስቲ አንሱ። እነኚህ ሁሉ እጆች ዛሬ በኢየሱስ ክርስቶስ ስም እሳት አሜን። ታምራት በሚያመጣ እጅ ታምራት በሚያደርግ እጅ በኢየሱስ ክርስቶስ ስም እሳት ይነኮ። አሜን። በኢየሱስ ስም እሳት ይነኮ። አሜን። በኢየሱስ ስም እሳት ይነኮ። አሜን። በኢየሱስ ስም እሳት ይነኮ። አሜን። ይህ ለአናቡዲያ ጭንቅላት ላይ ያርግ። በኢየሱስ ስም ገለባው ይቃጠላል። አሜን። ላንተ ታምራት ይሆናል። አሜን። 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 ታምራቶች ምን አላቸው? መልስ አላቸው። ታምራቶች ምንድናቸው? እውነት ናቸው። የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እያለ ጮኸ ይላል። በርጤሜዎስ ጠራው። ምን ትፈልጋለህ? አይ ዘንድ ጭቃ አንስቶ ቀባው። እኛ የምናውቀው ጭቃ አንስቶ ሰርቶ አይደለም ምናምን መቀለጃ አይደለም። ሂድ በሰሊሆም መጠመቂያ ታጠበ እያየ መጣ ይላል። አሜን። ታምራቶች ምን አላቸው? መልስ አላቸው። ታምራቶች ምንድናቸው? እውነት ናቸው። ታምራት አስማት አይደለም። አስማት ስር የለውም፣ ምስክርነት የለውም፣ ፍሬ የለውም። በናዝሬቱ ጌታ በኢየሱስ ስም ገለባ ከውስጣችሁ ይቃጠል። አሜን። ገለባ ከላያችሁ ላይ ይቃጠል። አሜን። ገለባ ከናንተ ላይ ይቃጠል። አሜን። ገለባ ከናንተ ላይ ይቃጠል። አሜን። ገለባ ከላያችሁ ላይ ይቃጠል። አሜን። ገለባ በኢየሱስ ስም ከላያችሁ ላይ ይቃጠል። አሜን። በናዝሬቱ ጌታ በኢየሱስ ስም ይቃጠል። አሜን። በሆነም ጊዜ የሰማችሁት ከ10 ዓመት በፊት ከ20 ዓመት በፊት ከ1 ዓመት በፊት ከ3 ዓመት በፊት ከ5 ዓመት በፊት አላቅም በዚህኛው በዛኛው የሰማችሁት ከእግዚአብሔር ያልሆነ ገለባ ይቃጠል። አሜን። ከእግዚአብሔር ያልሆኑ መልእክቶች በጠቅላላ ሟርት ናቸው። እደግመዋለሁ። እግዚአብሔር ሳይናገረው የሰማችሁት ትንቢት በጠቅላላ ሟርት ነው። ዛሬ አባቶ ይሄ ሟርት ከላያቸው ላይ ይሰባል። አሜን። እና ሟርት ምን ያደርጋል ካልከኝ ያዝናናል እንዳትለኝ፣ አንተን ይገላል። ሟርት ያጠፋል። ትክክለኛ ቢሆንም ሟርት ይሰብራል። የእግዚአብሔር መንፈስ ሙቭ ሲያደርግ እውነተኛ ነገር ብቅ። አሜን። አሜን። ሟርት እግዚአብሔር ያላለው መልእክት ጠቅላላ ምንድነው አልኩኝ? ሟርት ደግሞ ሰው ይበላል። ምን ካላልከው ካልሰበርከው በኢየሱስ ስም ይሰበር። አሜን። ኢቭን መጥቼ እግዚአብሔር ሳይልሽ የሰራዊት ጌታ እግዚአብሔር አንቺ እኮ እውነተኛ ነሽ ከፊትሽ እኮ ብርሃን አለ ሳይለኝ ካልኩ ይሄ ቃል መጥፎ ነው ጥሩ ነው? በራሱ ጥሩ ነው፣ ግን ሟርት ነው። አላለኝም አንቺን ይበላል። ልድገመው እንደገና። ምን ክፉ ነገር ተናገርኩ? ለሷ ተናገርኩ። የሰራዊት ጌታ እግዚአብሔር መልካም ነገር ያደርግልሻል፣ ከፊትሽ መልካም ነገር አለ። ልጅቷ አሜን አይሰይማን ትላለች፣ ግን አላለኝም። ስለዚህ ምን ይሆናል? ቃሉ ራሱ ሟርት ነው። እንዴት?
እግዚአብሔር ቃል ሲናገር የልዑል የእግዚአብሔር ባሪያዎች እያለች ተናገረች ይላል። ማንን? እነ ጳውሎስን። ጳውሎስ ግን አያሌ ቀን እየሰማ ነፍሱ ይጨነቅ ነበር። ሲሰማ ታወከ። ዞር ብሎ የሟርተኝነት መንፈስ ከርሷ ውጣ አለ ይላል። አሜን። ምን አለች እሷ? ክፉ ነገር ተናገረች? የልዑል የእግዚአብሔር ባሪያዎች ናቸው። ምን ማለቷ ነው? ስሙት ምናምን እያለች ነው እኮ እሷ። አድቨርታይዝ እኮ ነው የምትሰራው። ጳውሎስ ግን በስፒሪቱ ለየው። ይሄ አለ ምንም ቃሉ ትክክል ቢሆን ሟርት ነው አለ። ዞርና ሰበረው ይላል። አሜን። እጅን አንሳ። ፍሬ ከሌለው አገልጋይ የሰማኸው ነገር ጠቅላላ ሟርት ዛሬ ብድግ በልና ይሰበር በለው። ይሰበር። እና ህዝቡ ድፍረት ያጣው እንደዚህ ነው። ፍሬ ያላየህበት ከሆነ እዛም እዚህም የሰማኸው መልካም ቢሆን ራሱ ቃሉ ሟርት ነው። እግዚአብሔር ያላለውም ብሏልና ላይ ነው እንደ ዘንዶ የሚጠመጠመው። አንድ ሰው ሰበርኩ ይበል ባካችሁ። ሰበር። የተሰበረ ይሁን። አሜን። እጆችን አንሳ። አንደኛ አትጠቀምበትም፣ ሁለተኛ ምስክርነት አይመጣበትም። አንተን ግን ያስራል። ምክንያቱም ከላይ አልመጣም፣ ተፈብርኮ ነው፣ ዲዛይን ተደርጎ ነው፣ ተስተካክሎ ነው የተነገረ። አንሳው እጆችን ዛሬ ከእንጀራ ላይ ከትዳር ላይ ከጤና ላይ ከህይወት ላይ ከመንገድ ላይ ሟርት ሰበርኩ። አሜን። አንድ ሴት እንደዚህ ያለች በአውሮፓ ነበር ምኖረው አለች እና ያንተ መልእክቶች ሰማው አለች ዩቲዩብ ላይ። እናቴም ትወዳለች በጣም፣ ስለዚህ እሷ ስታይ ከሷ ነው የዘመርኩት አለች። ዝም ብዬ ሰማለሁ አለች እና ዘሌይንግ ኦን ኦፍ ሃንድስ የሚል አንድ ትምህርት አለች፣ እጆችን መጫን የሚል እሱን ትምህርት ሰማውና ከዛ በኋላ ማንም ሰው ዝም ብሎ እጁን አይጭንብኝም አለች። እና አንድ ጊዜ የሆነ ሰው መጣ አለች እኛ ቤት ውስጥ ተሰብስበን 9 እንሆናለን አለች። እንደው የሚናገረውን ተነክቶ እዚህም እጅ ይጭናል እዚህም እኔ ጋር መጣና እጁን ሲጭን ይቅርታ ወንድሜ አላቀውም አለች። ምን አይነት ህይወት እንዳለው አላቀም፣ አገልጋይ ሆነ ይቅርታ እንደዚሁ ንገረኝ አልኩ። ሲናገር የሚናገረው ትክክል ነው፣ መንፈሴ ግን ተረበሻለ። ዞር ብዬ ወንድሜ አቁም፣ ይሄን እግዚአብሔር አላለህም። ይሄን ነገረችው። ማገልገል አቃተው፣ ረገመኝ አለች ለተጠራበት ቤት። የሚገርመው ነገር ከትንሽ ቀን በኋላ 3 ሴቶች ጉዳዩን አወጡ አለች። 3ቱም ቤት እየገባ ለጸልይላችሁ እያለ ካልተኛዋችሁ እያለ የሚያባርር አለች። እንዲሁም ታውቁኛል አለች። አንተ ብትሆንስ ዝም ብለህ ጫን እዚህ ትጭናለህ። ማዲካሮቫ ሲፕራ የት ነው የሚጭነው? እጅን አንሳ፣ እጅን አንሳ። መጽሐፍ ቅዱስ ሲናገር በማንም ላይ ያለው ጳውሎስን ፈጥነ እጆችን አትጫን፣ በሌሎችም ማጣት አትተባበራል። እጅ መጫን በነገራችን ላይ ዝም ብለህ ጭንቅላትን አትስጥ። የሚያስተላልፈው ነገር አለ። ብዙ ሰዎች እጅ ተጭኖባቸው ግብረ ሰዶም ሆነዋል፣ ተጭኖባቸው መርገም ገብቶባቸዋል። ማን ነው እጅ የሚጭንብህ? በመጀመሪያ ምንም እኮ ዛሬ አይ ፕሮፌሳይ አሜን። በላያችሁ ላይ ያለውን ገለባ አሜን፣ በላይሽ ላይ ያለውን ገለባ ከእግዚአብሔር ያልሆነ ገለባ አሜን፣ አብ ያልተከለው ገለባ አሜን፣ በናዝሬቱ ጌታ በኢየሱስ አሜን፣ የተሰበረ ይሁን አሜን፣ የተቃጠለ ይሁን አሜን። ያዘው ብድግ በልና እባክህ ይቃጠል በል እባክህ ይቃጠል። አጠገብ ያለውን ሰው ዝም ብሎ ጭንቅላት አይሰጥም በሉ። ጭንቅላት አይሰጥ። እኔ ጭንቅላቴን የምሰጠው በሉት። እኔ ጭንቅላቴን የምሰጠው ፍሬ ላለውና ከእግዚአብሔር ለተላከ መልእክተኛ ብቻ ነው። እግዚአብሔር ለተላከ መልእክተኛ ብቻ ነው። እሱን ደግሞ በመንፈሴ አውቃለሁ። ዝም ብለህ እንዴት ትላለህ እንዴ? ዛሬ አይ ፕሮፌሳይ ያው እግዚአብሔር ምስክሬ ነው አሜን። እላያችሁ ላይ አብ ያልተከለው አሜን፣ አብ ያልተከለው አሜን፣ እላያችሁ ላይ ያለ ገለባ አሜን፣ በናዝሬቱ ጌታ በኢየሱስ አሜን፣ በእሳት ይቃጠላል አሜን፣ በእሳት ይቃጠላል አሜን፣ የአምላኬ መንፈስ ያቃጥላል አሜን፣ በኢየሱስ ስም ይቃጠል አሜን። ዘሌይንግ ኦን ኦፍ ሃንድስ የሚለው መጽሐፍ አንብቡ። በጣም ብዙ ሰዎች እጅ ተጭኖባቸው ዝሙተኛ ሆነዋል። በፊት እንዲህ አይነት ነገር አይሰማኝም፣ ያ ሰው እጁን ከጫነ ጀምሮ ይላሉ። ዘማዊ ሆንኩ፣ ሌሊትም ማልመው ዝሙት ነው፣ ሄጄ ዝሙት መስራት ነው የሚያምረኝ፣ ውስጤ ተቀየረ። እንደዚህ ሲጭን የእግዚአብሔር መንፈስ እንደሚያስገባው ሁሉ እንደዚህ ሲጭን የሱን የህይወት ነገር ጠቅላላ አንተ ላይ ጭኖ ነው የሚሄደው። እኔ ዝም ብዬ እንኳን እኔ ራሴ አልጭንም፣ እግዚአብሔር አምላክ የላከኝ ቦታ ላይ ነው። ዝም ብዬ ሲጠጉኝም እንኳን ካላለኝ አልነካህም እንዴ። ምን ሆኗል ሰውየው? በማንም ላይ ፈጥነ እጆችን አትጫን፣ በሌሎችም ማጥያት አትተባበር። ምን ማለት እንደሆነ ታውቃለህ? ሰውየው ዘምቶ ከመጣ ሲጭንብህ አንተም ዘምተዋል፣ ትካፈላለህ ማለት ነው። ሰውየው ጋለሞታ ከሆነ አንተ ራስ ጋለሞታ ትሆናለህ። ሰውየው ደሃ ወይም ምንም የማይሳካለት ስኬት የሌለው ከሆነ ሲጭን አንተ ራስ እንደዛው ትሆናለህ። ብዙ ሰዎች ቤታቸውን ንግዳቸውን ዘግተዋል። ምን ሆኖ? እጅ ተጭኖባቸው። ማን ነው እጅ የሚጭንብህ? በመጀመሪያ ማን ነው የሚጸልይልህ? ለዚህ ነው በቤተ ክርስቲያናችን ያልተፈቀዱ የቤት ለቤት አገልግሎቶች እስከ ዛሬ ድረስ አላህ አይደረጉም። በእኛ ቤተ ክርስቲያን
7 ሆኖ 8 ሆኖ ዝም ብሎ ምናምን አይፈቀድም። በቤተ ክርስቲያን ዕውቅና ስር መምጣት አለበት። ብዙ ሰው ሰለባ ሆኗል። 6 ሆኖ ይተራቀማሉ። ማን እንደሚመጣ አይታወቅም። አገልጋይ እንትና ልሳን ሲናገር ልሳኑ ወፈር ያለ ነው። እሱ ጥሩትና ያገልግለልኝ ጭኖ ይሄዳል። ተዘርፋል። ምንም ጥም ዛሬ እኔ ለአንድ ሰው ልጸልይ። አሜን አሜን። በናዝሬቱ ጌታ በኢየሱስ ክርስቶስ አሜን አሜን። በእያንዳንዳችሁ ላይ አሜን በሆነ ዓመትና ጊዜ አሜን የተጫነ የተደረገ አሜን የተነገረ ከእግዚአብሔር ያልሆነ በናዝሬቱ ጌታ በኢየሱስም ረገምኩት ዛሬ። አሜን ረገምኩት ዛሬ። አሜን ረገምኩት ዛሬ። አሜን። ይነሳ ከላይሽ ላይ። አሜን። ታምራቶች ደግሞ ምንድናቸው? እውነት ናቸው። ታምራቶች ምንድናቸው? እውነት ናቸው። እውነት ናቸው። መጽሐፍ ቅዱስን ብታዩ ወደ እግዚአብሔር ነብይ የተጠጉ ሁሉ አርፈዋል። አሜን። አንተ ካላረፍክ የተጠጋህበት ቦታ ልክ አይደለም ማለት። የተጠጉ ሁሉ ተፈተዋል። የተጠጉ ሁሉ ታምራት ሆኖላቸዋል። አሜን። Who is going to lay his hand upon your head? ማን ነው እጁን ላይ የሚያሳርፈው ሰው? ማን ነው እሱ? ዲኑ ታውቀዋለህ? አሽሊ ዳሮ ካቫቲስ ሰከናሙን ታሪባ ክሌ ፕራዲያማ እንደዚህ ስታረግ እንደዚህ ከሚገባው ይልቅ እንደዚህ የሚገባል። አንተ ራስህ ዝም ብለህ እጅን አትጫን። እንዳትጨን ምን አስጨነቀሽ? በቅጡ የሰዎችን ህይወት አታውቁ። ቅድም እንዳልኳችሁ የተሸፈነ ነው የሰው ህይወት። እግዚአብሔር ካልገለጠው ማንም ስለማንም አያውቅም። አንተ ግን ሄደህ ትጫጫናለህ። እስቲ እጅን ካልሰማኝ እጅ አይደለም እግርም አስጨን፣ ግን የምነግርህ የእግዚአብሔርን ቃል ነው። ቴኬር እግዚአብሔር እንደዚህ አለኝ፣ ህዝቤ ከገለባ ጋር ተገናኝቶ ገለባ ሆነዋል። ዛሬ ግን ገለባውን አቃጥላለሁ። አሜን። ይቃጠል 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 ወይ ይቃጠል ይቃጠል ወይ ይቃጠል ይቃጠል ወይ ይቃጠል በኢየሱስ ስም የተቃጠለ ይሆን። አሜን። አረ በጣም ብዙ ጉድ ነገራችኋለሁ። በየቤቱ የሚደረገው ዛሬ ያጋለጣሉ። እዚህ ውስጥ ብዙ ሰው ገጥሞታል። ምን ያልተባለ ነገር አለ? አረ እጆቻችሁን አንሱ። አምላኬ እግዚአብሔር ዛሬ እኔ በሕያው እግዚአብሔር ፊት እኔ ከናንተ ምንም አይደለም የምፈልገው። የእግዚአብሔር መልእክት ስሙ። ከላያችሁ ላይ ገለባ የሆነ ነገር ይቃጠል ዛሬ። አሜን። እግዚአብሔር ያላስቀመጠው አብ ያልተከለው የትኛውም ገለባ በየትኛውም ዘመን በየትኛውም ወር በየትኛውም ወቅት የተደረገ ገለባ በኢየሱስ ስም የተቃጠለ ይሆን። አሜን። So who is going to lay his hand? ማን ነው እጅ ጭኖ የሚጸልይልሽ? ማን ነው? ተጠንቀቁ ወንድና ሴት የእግዚአብሔር ልጆች ተጠንቀቁ። ሟርት ነው የምታስገቡት፣ ሟርት ነው የምታስተናግዱት። እግዚአብሔር አምላክ ዛሬ ሊፈታችሁ ቆርጦ ከሆነ እጆቻችሁን አንሶ በኢየሱስ ስም በሉ። እጆቻችሁን አናታችሁ ላይ አድርጎ ኢየሱስ አባቶ የጸለያለው እጆቻቸውን በአናታቸው ላይ አድርገው አሁን የጸለዩ ወንድና ሴት ልጆች ከዚህ በፊት የተጣበቀ የትኛውም የሟርት ኃይል ከላያቸው ላይ በእሳት ይበላ። አሜን። አሁን እየተቃጠለ ነው። አሜን። አሁን እየነደደ ነው። አሜን። አሁን እየተለየ ነው። አሜን። አሁን እየተነሳ ነው። አሜን። አሁን እየተመታ ነው። አሜን። በኢየሱስ ስም አሜን። አሜን። ታምራቶች ምን አላቸው? መልስ አላቸው። መልስ አላቸው። እውነት እግዚአብሔር አንተ ላይ መጥቶ ታምራት አድርጎ ከሆነ መልሱን ታያለህ። አሜን። መልስ ከሌለው የሆነ እንዲህ እንደዚህ እኔ ሊያስደንቀኝ የሚመጣ ነገር አይደለም የምፈልገው። እኔ የምፈልገው መልስ ነው። አሜን። ሚል ሰው አለ እዚህ ውስጥ? አሜን። የሚል ሰው አለ እዚህ ውስጥ? አሜን። እዚህ ውስጥ አለ ወይ? አሜን። ምስክርነት ያለው እዚህ ውስጥ? አሜን። የሚፈልገው ምስክርነት አለ ወይ? አሜን። በናዝሬቱ ጌታ በኢየሱስ ስም እግዚአብሔር አብ ታምራት በሕይወታቸው ያደርጋል። አሜን። እግዚአብሔር አብ ታምራት ያደርጋል። አሜን። ታምራቶች እውነት ናቸው። ታምራቶች ምን አላቸው? መልስ አላቸው። ስንት ሰው ጥያቄ አለው? ጥያቄ ካለ መልስ አለ። መልስህን በታምራት ትቀበላለህ። አሜን። ይህ እውነተኛ የሆነ እግዚአብሔር አገልግሎት በሕይወታችሁ ላይ ይሆናል። አሜን። አንድ ሰው ጮሆ አሜን አላለም። አሜን። ሐሰተኛ ነቢያት የሆነ ነገር ሲናገሩ የሚስቱ አይደሉም። ሐሰተኛ መንፈስ ያለባቸው ናቸው። አይ ዶንት ቲንክ ኢትዮጵያ ውስጥ ብዙ ሐሰተኛ አለ ብዬ አላምንም። ምክንያቱም ሐሰተኛ ከእውነተኛ እኩል ነው የሚራመደው። አትለዩትም። ሐሰተኛ ነብይ እንደ በለዓም ነው። በለዓም አንድ ሰው አይደለም አገር ረግሞ ቀጥ ያደርቃል። ታውቃላችሁ፣ በለዓም አደገኛ ነው። ሂዝ አ ፎልስ ፕሮፌት። ሐሰተኛ ነው። ሐሰተኛ ማለት ስም የሚስት ቀን የሚስት ምናምን አይደለም። ሐሰተኛ አይስትም። ሐሰተኛ መንፈሱ ራሱ ነው። ዲሲቪንግ ስፒሪት ነው። አሳች መንፈስ ነው። ሐሰተኛ መንፈስ እንትና ሐሰተኛ ነው ምናምን የሚሉትን እሱን አትስሙ። እዚህ ያለውን ነግራችኋለሁ። እዚህ ያለው ሐሰተኛ አይደለም። አሜን። ኢትዮጵያ ውስጥ ያለው ፌክ ፕሮፌት ነው። አስመሳይ መንፈስ ነው። በምን ይለያል? ይኸውላችሁ ሐሰተኛው ያያል። ሐሰተኛው ነብይ አይኑ የተከፈተ ነው። በጨለማው ዓለም ነው እንጂ የተከፈተው ያያል። ስላልሳተ እውነተኛ ማለት ነው አይደለም። ፌኩ ግን ስለ ሰው ምንም አያይም። ስላንተ ምንም አያውቅም። ስላንተ ምንም ነገር ማለት አይችልም፣ ግን ይገምታል። ፌክ ነው።
በዚህ በፊታችን ባሉት ቀናቶች ውስጥ አንተ በቃ ስትጠራየው ፌክ አስመሳይ ነብይ ይገምታል። ሐሰተኛ ግን እንደዚህ ሊናገር ይችላል። ፌኩ ግን ይገምታል፣ አላየም። ሞር የሚያተኩረው ሴሌብሪቲ ላይ ነው። ሞር የሚያተኩረው ፋይናንስ ላይ ነው። ሞር የሚያተኩረው እንዴት አድርጎ ከዚህ ውስጥ አሁን ማን ነው ደና ህይወት ያለው የሚመስል ሰው አንተ ይልና እንዴት አድርጎ ከእጅ ላይ እንዴት እንደሚቀማ ነው የሚያስበው። እንዴት አድርጌ ነው አሁን ታርጌት ዘይ ጀስት ከስ ፌክ ፕሮፌት አስመሳይ ነብይ ዝም ብሎ ምስኪን ከሆነ ለሆነ ነገር ይጠቀምበታል። አስመሳይ ነብይ ወይም ፌክ ፕሮፌት የቆሙት አገልጋዮች ጠቅላላ የመረጃ ምንጭ ናቸው። ግማሹ መታወቂያ ያያል፣ ግማሹ ወጥቶ የመኪና ታርጋ ያያል፣ ግማሹ የመጣህበትን ቤት ይናገራል። ጠቅላላ አቀባይ ነው እዚህ የምታየው ሰው ጠቅላላ ብዙ ኢንፎርሜሽን አለ። የመጨረሻው የመኪና ታርጋ 3 ቁጥር 23 ቅድም ሲያቆም የሆነ ዲያቆን አይቷል እዛ። ፌክ ፕሮፌት ሁሉን ነገር ማገጣጠም ነው። ጥቁር ለብሳለች እሷ። ኦኬ የሞተ ዘመዶችሽ ይታዩኛል፣ ብዙ ሰው አልቆብሻል ትላለህ። እውነት ነው። በእኛ ባህል ምን ይለበሳል? ጥቁር ይለበሳል። አሁን ደግሞ አንቺ መሞትሽ ነው ዛሬ። ፌክ በነገራችን ላይ ጥቅስ አላቸው። ከጊዜ የተነሳ ከነ ጥቅሱ ከነ ፕሮግራሙ ስለ ሐሰተኛና ስለ ፌክ ስለ አስመሳይ ነብይ አስተምራለሁ። ግን ህዝቤ እግዚአብሔር እንደዚህ ያለኝ ተጠንቀቁ ብለዋል። አሜን። ኢትዮጵያ ውስጥ ሐሰተኛ አይደለም ያለው፣ በጣም ብዙ ፌክ ፕሮፌት አለ። ጥቂት እውነተኛ ነብይ አለ። ጥቂት ብዙ ግን ነብይ የሚመስሉ ፌክ ፕሮፌቶች አሉ። አብዛኞቻቸው ደግሞ ሰዎችን ነፃ ማውጣት አይችሉም። አንድ አጋንንት የማይወጣባቸው ጉባኤዎች ናቸው። አንድ ሰው የማይፈታበት ጉባኤ ነው። ግን ውጪው ቆመው መኪና የሚያነቡለት ስላሉ 8ቱንም ዲጂት ሳይሳሳቱ ይናገራሉ። ልጸልይላችሁ የባንክ ቡካችሁን አውጡ ብሎ አካውንት ቁጥሮችን ገስ የሚያረጉ የሚያስተካክሉ አሉ። ኢትዮጵያ ውስጥ ትንሽ እውነተኛ ነብይና ብዙ ፌክ ሐሰተኛ አይደለም። ሐሰተኛውማ ልንገር ያሰልፋል፣ ከእውነተኛው እኩል ነው። ድንኳን ነው የሚያስጥልህ። ምክንያቱም የሚናገረው ትክክል ነው። እሱ ዲሲቪንግ የሚያስት መንፈስ ብቻ ነው ያለበት። የሚያስተው መንፈስ ከዲመን ከጭልቁ የተቀባ ነው። እንደ በለዓምን ባላቅ እኮ በለዓምን አምኖት ነው እስራኤልን እርገምልኛሉ። ምክንያቱም ከተናገረ ያደርቃል። አሁን እዚህኛ ድግምቱን ስናስወጣ እንደምናያቸው ማለት እውነት ነው። ካሰሩ ያስረዋል። መጽሐፍ ገልጦ አንተን በቁምህ ያስራል። ትዳርህን ይበትነዋል አላቸው ሐሰተኞች። መስተጻልላለ ባልና ሚስት ይበትናሉ። ሐሰተኛ ናቸው። የእውነት ነው የሚሰሩት። ግን ንግድህን ዜሮ ያረጉታል። አንተ የምትሰራውን ገበያ እንዳይመጣ ያረጋሉ። ሐሰተኛ ናቸው። መንፈሱ አለባቸው። ምንም ያረጋው የሚበትን ዲስትራክሽን ስፒሪት አላቸው። ፌክ አይደሉ፣ ሐሰተኛ ናቸው። ፌኩ ግን መንፈስ ዓለም ላይ የለም። ይገምታል፣ ያስተካክላል፣ በቆሙ አሸሮች ይጠቀማል። እጆቻችሁን አንሱና አባት ሆይ በሉ። አባት ሆይ ዛሬ ጸልያለሁ፣ ዛሬ ጸልያለሁ። እባክህ ልትፈታኝ ወደህ ከሆነ ፍታኝ። ፍታኝ። ልትፈውሰኝ ወደህ ከሆነ ፈውሰኝ። ፈውሰኝ።